ሩታ በወሰነችው ውሳኔ ከሩታ ጋር አብሬ መሆን ካልቻልኩኝ ኑሮ ይበቃኛል ብሎ እንግዲህ ሩታ ባለችበት አካባቢ አልኖርም በማለት ደስታ ቤቱን ለቆ ጠፋ። ወዴት ሄደ? ምንድነው የተፈጠረው የሚለው ነገር አብረን የምናይ ይሆናል። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው የኔ ወዶች። እንግዲህ ዛሬም በሚያሳዝን ሁኔታ እንግዲህ በሩታ ምክንያት ደስታ ሀገር ጥሎ ጠፋ። ወዴት ጠፋ? እንዴት ነው ሄደ? ወዴት? በቃ ጥያቄው በጣም ብዙ ጥያቄ ነው። ደስታ በጭራሽ እንደዚህ ተስፋ የሚቆርጥ ሰው አይመስለኝም። ግን ደግሞ ያው ሩታ በተናገረችው መሰረት ማንኛችሁንም በህይወት አልፈልግም፣ ልጄን ብቻ ማሳደግ ነው የምፈልገው ስላለች እንግዲህ እሷ ከሌለች እሷ በሌለችበት ቦታ ላይ መኖር አልፈልግም በማለት እንግዲህ ራሱን እልም አድርጎ አጥፍቷል ማለት ነው። ደስታ ግን ያው እንደዚህ ተስፋ ባትቆርጥ አሪፍ ነው። አንዳንድ ጊዜ ተስፋ በቆረጥን ቁጥር ውስጥ በጣም ብዙ ነገሮችን ደግሞ ልናጣ እንችላለን ማለት ነው። ስለዚህ ተስፋ አትቁረጥ ማለት ነው። ሩታን ለማግኘት ተስፋ መቁረጥ አይደለም የሚያስፈልገው ማለት ነው። መበርታትና መጠንከር፣ ከጎኗ መሆን፣ እስከ መጨረሻው ድረስ ከጎኗ መሆን ነው የሚያስፈልገውና ስለዚህ ውድ ቤተሰቦቼ በጭራሽ ተስፋ መቁረጥ አለበት ብዬ አላስብም። ደስታ ሩታን በርግጥ ያው ልጇን ለማሳደግና የራሷን ህይወት ለመኖር ነው ይሄን ውሳኔ የወሰነችው ብዬ አስባለሁና ውሳኔዋም ደግሞ ብዙዎቻችን በጣም የደገፍነው ውሳኔ ነው። ምክንያቱም በህይወቷ በተለይ ዳኒና ሜሪ በህይወቷ ውስጥ ገብተው የእሷን ህይወት ቆራጭ ፈላጭ አድርገው ነበርና ስለዚህ እሷ ያለችው ሜሪንና ዳኒን እንጂ ሌላ ሰው አልነበረም ማለት ነው። ደስታ ግን እሱን ስለመሰለው ኦሬዲ እንግዲህ ጠፋ ማለት ይቻላል። በቃ አገር ጥሎ ጠፍቷል ማለት ነው። እና ሀባይቦቼ ማለት ነው የኔ ወዶች የኔ ወርቆች ደስታ የወሰነው ውሳኔ ትክክለኛ ውሳኔ ነው ብላችሁ ታስባላችሁ? ምክንያቱም ተስፋ በአንድ ጊዜ መቁረጥ አለበት ብዬ አላስብም። በትዕግስት ሩታን ይጠብቃል። ሀሳቧን ልትቀይር ትችላለች ብዬ አስባለሁ። ግን እሱ ሀገር ጥሎ ጠፋ።